እናመሰግንሃለን እስከ ዓለም ፍጻሜ ድረስ ሁሉ ጊዜ እኔ ከናንተ ጋር ሆናለሁ ብለህ ኪዳንን የገባህልን ሁለትም ሶስት በስሜ በምትሰበሰቡበት በዚያ እገኛለሁ ብለህ በኪዳን የገባኸውን ቃል ስለፈጸምክ ተጠግተህ ስላጽናናህን ተጠግተህ ስላሰማህን ድምጽ ተጠግተህ ስለነካህን ስለ ህልውና እናመሰግንሃለን። የኛ ክብር አንተ ነህ። የኛ ክብር ትልልቅ ሰዎች የኛ ክብር ሁኔታ አይደለም። የኛ ክብር አንተ ነህ። ጌታ ሆይ ድምጽህ በመካከላችን ስላለ ህልውና በዚህ ስላለ የታመሙ ስለሚፈወሱ የታሰሩ ስለሚፈቱ ስለምትዳብሳቸው እጅግ አድርጌ አመሰግናለሁ። ይልቁኑ ታናሽ ባሪያህን በመንገዴ ሁሉ አብረኸኝ ሆነ እያጽናናኸኝ ሳለቅስ እምባዬን አብሰህ ሳዝን አጽናንተህ ስወድቅ አንስተህ ስስት መልሰህ ስደክም እያበረታህ በፊትህ እንድቆም እስከዚች ምሽት ድረስ ጸጋህን ስላላጎደልክብኝ እጅግ አድርጌ አመሰግናለሁ። ጌታ ሆይ አንተ በጣም ትልቅ ነህ፣ ግን የምትበራራ ሳትሆን የምትበራ ነህና በዚህ ላሉ ሁሉ ብራ፣ ተገለጥ። ጌታ ሆይ ምክንያት አድርገህ ባሪያዎችን በፊት አቁመህናል። በእኛ ተጠቅመህ አንተ ብራ፣ ለልጆችህ ታይ። እንወድሃለን። በህልውና ነፍሳችንን ስለምትሞቃት ተመስገን። ጊዜያችንን ውሰድ፣ ተጠቀምበት፣ ስራበት። በዚህ መምጣታችን ለውጥ እንዲያመጣ በህይወታችን ስንመጣ ያልነበረንን ይዘን እንድንወጣ ራሳችንን ላንተ እንሰጣለን። ስራብን ጌታ ሆይ በኢየሱስ ክርስቶስ ስም አሜን። እንደምን አመሻችሁ። ክብር ለኢየሱስ ይሁን። እኔ ያለፉትን 28 ኦልሞስት 29 ዓመት አገልግሎት ሰጥቻለሁ እግዚአብሔር ቤት ውስጥ የተለያዩ ስፍራዎች ላይ እግዚአብሔርን ጸጋ ሳገለግል ሳስተምር ኖር ያለው እና የመጀመሪያዎቹ የአገልግሎቶቼ ዘመኖች ላይ እጠብቅ የነበረው ፈልግ የነበረው አገልግሎትና የሚገጥመኝ አገልግሎት አልገጥም ብሎኝ ይቸገር ነበር። ምክንያቱም መጀመሪያ መጥቼ ጆይን ያረኩበት ቤተክርስቲያን በጣም ትልቅ ቤተክርስቲያን ናት። ሙሉ ወንጌል ቤተክርስቲያን ትባላለች። ቀጠና 2 የምታውቁት ከሆነ ድንኳን ነበር፣ ህዝብ ነበርና እዛ ነበርኩና ዛውኝ ነው ነገሮች ሁሉ የተለዋወጡት። እግዚአብሔር እኔንም እዛ ውስጥ እያመጣ አገልግሎት ይሰጠኝ ጀመርና ማረሳው በህይወቴ የሆነ አገልግሎት ተናግሬው አቅም እንደው አላውቅም። እዚህ ኮትና ሱሪ ምናምን ለብሳለሁ እና ሰው ያየኝና የድሮ አገልጋይ ነው መስለው እና በአንድ ጊዜ የድሮ አገልጋይ መስዬ ቁጭ አልኩና አንዱ አገልግሎት እንድትይዝልን ነበር ወንድም ቸሬ ምናምን አለኝ። የዛኔ ወንድም ቸሬ ነው ባለው። እሺ ምናምን አልኩት። አጀንዳ ያዘልኝ ሲል አጀንዳ ምን እንደሆነ ነው ያላቅም። አጀንዳዬን አልያዝኩትም ረስቼዋለሁና የሆነ ቀን ሰጠኝ። ያንን ቀን በቃል ያዝኩት። ከዛ ለዛ ቀን ተዘጋጀው። ሲዘጋጅ መንፈስ ቅዱስ የሰጠኝ መልእክት ወደ መቅደስ እንመለስ የሚል አረሰው። በጣም ፓወርፉል መልእክት ነው። እግዚአብሔር መንፈስ በሚገርም ሁኔታ ለኔ ነገረኝ። ሄደ እዛ ጉባኤ ላይ ይሄን ነው የምታገለግለው አለኝ። በጣም ደስ አለኝ። በቃ ጊዜው እስኪደርስ እየጸለይኩኝ ጉባኤውን አስበዋለሁ። እኔ መልእክቱን ሳቅ ጉባኤውና መልእክቱ ሲገናኙ የሚፈጠረውን የእግዚአብሔርን ነገር እያሰብኩት በጣም የሚገርም ዝግጅት አድርጌ ቀኑ ደረሰ። ተቀጣጠርንና ከዛ ሰው ጋር ሁለት ሆነው ጠበቁኝ። በአውቶቡስ ሄድኩኝ፣ ወረድኩኝ። ከዛ መጣ አሉኝ። ይዘውኝ የሆነ ቅያ አስገቡ። መንገድ እየሄድን ኃይለኛ ዝናብ መጣ። የት አገልግሎት የተጋበዝኩበት ቦታ ስሮጥ መንገድ አየር ላይ ያለን ዝናብ ያባረረን ስሮጥ እንቅፋት ኳ አረገኝና ጫማዬን ገነጠለው። እንደዚህ ያለ ጫማዬ ተገነጠለ ግራግሬ። ከዛ እንደምንም እየተደነባበረን የሆነች ቆርቆሮ ግቢ ነገር አንኳኳና ከፈተና ገባኝ። ልንጠለል መስሎኝ ገባው። ከዛ ልንጠለል መስሎኝ ገባው። የሆነ ሴትዮዋ በረንዳ ላይ የሆነ ሽሮ ታንተከትካለች። አረሳው። ከዛ ገባን። የሆነ አጎዛ የለበሰ ሳጥን አለ። ሁለት ትንሽ የህፃናት ልጆች አሉ። ገባን። እኛ ሁለቱ አሉ፣ እኔ ሶስታችን። ከዛ የሆነ ሰዓት ላይ የሆነ ጥላ ያዙ ሴትዮ መጡ። ጥላቸው ዝቅዝቅ አድርገው አስቀመጡና ገቡ። ከዛ የሆነ ሰው መጣ ገባ። ከዛ አለቀ። እኔ ተጠልለን ዝናቡ ሲበርድ እንሄዳለን ብዬ ነው የምጠብቀው። ከዛ
ካመጡኝ ልጆች መካከል አንዱ በጌታ በኢየሱስ ክርስቶስም ፕሮግራማችን እንጀምራለን ቢል እዛች ቤት ውስጥ ማለት ፕሮግራሙ እዚህ ነው አልኩት። አዎ አለ። የቤቱ ሰዎች አሉ፣ የመጡት 2 ሰዎች አሉ፣ ብቻ ተጨማምሮ 7 አንሞላ። እንዴት ልቤ እንዳዘና ጠይቁኝ። ናፍቆኝ መልእክቱን ከእግዚአብሔር ተቀብዬ ለዚች ነው ብዬ መንፈሴ ዝም አለ። ከዛ ጌታ ምንድን ነው የፈለግከው አለኝ። ይታለቁ ይሄውን የሰጠሁን እነዚህ 7 ሰዎች ውስጥ ክተትልኝ። ምንድን ነው የምትፈልገው አለኝ። እኔ የምፈልጋቸው ሰዎች ልኬልሃለሁ፣ እነዚህ ሰዎች ክተት እና አንተ አለህ። አዎ አለሁ እዚህ። አዎ እኔ ፒክቸር ያረኩትኝ ጉባኤ ነው አሚል ጉባኤ 7 ሰዎች ፊት 7 ሰዎች ጋር የላኳቸው እኔ ነኝ፣ መልእክቱን የሰጠው እኔ ነኝ። እዚህ ስራ አለኝ አለ። ውስጥ እነሱ ውስጥ ከተተው በስመ አብ እንዴት እግዚአብሔር ልቤን እንደደገፈው እንዴት ታዝኜ እንደነበር እንዴት እንዳጽናናኝ ልነግራችሁ አልችልም። ከዛ ጊዜ ጀምሮ ይሄን ማውራላችሁ 28 ዓመት ነው 29 ዓመት። ከዛ ጊዜ ጀምሮ ማዳመጠው መንፈስ ቅዱስ እሱ ነው። እሱ ዛሬ እዚህ አለ። እስቲ አሜን በሉ። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ አለ። እግዚአብሔር በዚህ መኖሩን የምታውቁት መጨረሻ ላይ ወደ ቤት ስትሄዱ እንትን ስሩ፣ ቼክ ኤንድ ባላንስ። በዚህ ጉዳይ ይሄ ነገር ከየት መጣ መስራት ነው መጨረሻ ላይ። እግዚአብሔር መኖሩ ማረጋገጫው እኛ ላበላም ቦናችን አይደለም። የእግዚአብሔር መኖር ማረጋገጫው የኛ በጣም ብዙ መሞቅ አይደለም፣ መጮህ አይደለም። የእግዚአብሔር መኖሩ ማረጋገጫው እግዚአብሔር ሲመጣ አዲስ ነገር ያበቅላል፣ ብርሃን ይሰጠናል፣ ምሪት ይሰጠናል፣ አቅም ይሰጠናል፣ ጉልበት ይሰጠናል፣ ያጽናናናል፣ ይገስጸናል፣ ይመክረናል። ተዳብሰን ተዳሰን ነው የምንወጣው። እስቲ በደንብ አሜን በሉ። እና ምን ልላችሁ ነው የኔ ቢጤ ምናልባት እንግዲህ የዛሬ 28 ዓመት እኔን ድክም ያደረገኝ የነበረው ጉባኤ ከዛ በኋላ ተውኩት። በቃ ጉባኤ አልቆጥርም። ከዛ በኋላ 2 ወር አልሆነውም 50,000 ሰው ፊት ሲያቆመኝ። ከዛ ያመጣና ከዛ ከጉባኤ ጋራ መንቀሳቀስ አቆምኩኝ። እኔ ዱካውን ነው የምፈልገው፣ የእሱን ጠረን ነው የምፈልገው፣ ጨርቁን ይዤ ነው የምንቀሳቀሰው። እሱ ባለበት እንምራለን። ክብር ለእግዚአብሔር ይሁን። እንዲሆነ ነገር ምናምን ነው። እግዚአብሔር ሰው አይደለም። ክብር ለእግዚአብሔር ይሁን። አሜን አትሉ? ይመጣል በእያንዳንዳችሁ ቤት። ኃይልዬ ቆሞ እዚህ ጋር ያነበበው ቃል የእግዚአብሔር ቃል። እግዚአብሔር በሱ ቃል እንደ ጦር ተወርውሮ ሰዎችን ከትቢያ ያነሳል። ክብር ለእግዚአብሔር ይሁን። ስለዚህ ባሉት ጥቂት ደቂቃዎች ትንሽዬ የእግዚአብሔርን ሐሳብ ነግራችኋለሁ። ባለፉት 2 ሳምንቶች ስለ እግዚአብሔር ድምፅ አንስተናል። በጣም ወሳኝ ነው። የእግዚአብሔርን ድምፅ በሕይወታችን ጉዳይ፣ በትዳራችን ጉዳይ፣ በስራችን ጉዳይ ተሳስተን ሳንሰማ ብንቀርና ብንሳሳት በሕይወታችን ዘመን ሁሉ ተሳስተን እንቀራለን። እወቁ። ይሄ አለቀ። እግዚአብሔር አለ፣ ጠላት አለ። በእግዚአብሔርና በጠላት መካከል ብዙ ሰዎች አሉ። ባል አለ፣ ሚስት አለ፣ ልጆች አሉ፣ አባት አለ፣ ጓደኛ አለ፣ ዘመድ አለ፣ ሁኔታ አለ። ይሄም ስጋችን አለ። ብዙ ነው። ስለዚህ በእነዚህ ግርግሮች ውስጥ እየነጠልን እግዚአብሔርን ሰምተን ሩጫችንን መጨረስ እንድንችል እግዚአብሔርን መስማት የሚል ነገር ጀምረን የእግዚአብሔርን ድምፅ በምን እንስማልን? በእግዚአብሔር ቃል እንስማ ብለን የእግዚአብሔር ቃል ብርሃን እንደሆነ፣ ጥበብ እንደሆነ፣ ኃይል እንደሆነ፣ የእግዚአብሔር ቃል እያንዳንዳችን ለሕጉ ለእግር መብራት እንደሆነ ብዙ ነገር አይተናል። የእግዚአብሔር ቃል ሕያው ስለሆነ ሕይወታችንን የሚታደግ ስለሆነ እግዚአብሔርን በቃሉ እንስማው። እግዚአብሔርን ደግሞ ከዛ በኋላ በቃሉ መስማት ከጀመርን፣ ራሳችን በቃሉ መስማት ከጀመርን፣ እግዚአብሔር በቃሉ የሚናገረን ከሆነ ከቃሉ ጋር ጥብቅ ቁርኝት አድርገን መኖር ስንጀምር ይህንን ቃል ምንድን ነው የሚለን? ሂዱና ህብረት አድርጉ፣ ሂዱና ቤተክርስቲያን ይኑራችሁ ማለቱ አይቀርም። እግዚአብሔርን ቃል አውቃለሁ ብሎ ብቻዬን በራሴ በነጠላ ምናምን የሚል ሰው ጤነኛ ሰው አይደለም። ብቻውን አንድ ብሎኬት ቤት አይሆንም። ጡብ ነው ተገጣጥሞ ቤት ቢሆን። ስለዚህ ሄደን ጆይን ስናደርግ ጆይን የምናደርግበት ቦታ መቼም መጋቢ እረኛ ይኖረናል። ስለዚህ ሁለተኛ ማን እንስማ ተባባለን? እረኛችን እንስማ። እረኛችንን እግዚአብሔር ለኛ ለነፍሳችን ጠባቂ አድርገው የሾመልን ስለሆነ በሱ በኩል አልፎ እግዚአብሔር ስለሚያጽናናን፣ ስለሚጠቅመን ነገር፣ ስለ መንገዳችን ስለሚነግረን ስለ እረኛችን አንስቼ ተናግሬያለሁ። እረኛ ይኖራችሁ፣ የምትሰሙት አባት ይኖራችሁ፣ የሚቆነጥጣችሁ ይኖራችሁ፣ የሚመክራችሁ ይኖራችሁ።
በዚህ ዘመን ይሄን ማለት ምናልባት በጣም ቂል ሊያሰኝ ይችል ይሆናል። ምክንያቱም በጣም ብዙ የሰለጠኑ ሰዎች ስለሆነ ያሉት። ምክንያቱም ለእግዚአብሔርም ለሰውም የማይገዙ ሰዎች ከተማ እየሞሉ ቤተክርስቲያን እየሞሉ ሀገር እየሞሉ ነው ያሉት። አይናችን እያየው እየለፈለፍን እየሆነን ለሽምግልና ማንንም መስማት የማይችሉ ሰዎች አላገኛችሁ? because አይሰማህም ይሰድብሃል የሚባሉ ሰዎች እግዚአብሔርን አይሰሙ ሰው የማይሰሙ ሰዎች እግዚአብሔርን የማይፈሩ ሰው የማያፍሩ ሰዎች ተፈጠሩ። ለምን ሲባል ሰው ከእግዚአብሔር ጋር ሲለያይ እንደዚህ ነው የሚሆነው ውጤቱ መጨረሻው። እግዚአብሔርን በቃሉ የምትሰሙት ከሆነ የእግዚአብሔር ቃል ያርቃችኋል። በግላችሁ ብርሃን ሆኖ ይመራችኋል። ሕግ ስለሆነ ስርዓት ስለሆነ ከዛ ስትመጡ ደግሞ እግዚአብሔር ለእናንተ የሚሰጣችሁ መጋቢ አለ፣ እረኛ አለ፣ አስተማሪ አለ። እግዚአብሔር ለእናንተ የሚሰጣችሁ ሰው አለ። ሰሚት የምታረጉበት ቦታ የሚያስተምራችሁ ቃሉን ለእናንተ በሚበጅ መልክ እየሰራ ኩክ አድርጎ የሚያበላችሁ መጋቢ ያስፈልጋል። አለበለዚያ በጠኔ ትወድቃላችሁ። አለበለዚያ መጋቢ ከሌላችሁ ኡፋ ነው የምትበሉት። በየሰፈሩ ተጠራርጋላችሁ። ህይወታችሁ የጎዳና ተዳዳሪ ህይወት ይሆናል። ምንድን ነው የበላው ቁርስ? ማን ነው ያበላው? የት ነው የሚያድረው? ይታወቃል። ለጋር ነው ስትለው ሜክሲኮ ነው ስትለው አብዮት ነው። ምንድን ነው የበላው ስትለው ኡፋ ፑሌ ምን እንደበላው ሁሉ እሱ ራሱ አያውቀው። ብዛቱ አይነቱ ታውዳል። ከዛስ የጎዳና ተዳዳሪ የመጀመሪያ አይተው ከሆነ አፉን ሲከፍት የመጀመሪያ ሲከፍት በእናት ነው የሚጀምረው። ስድብ በእናት ዙሪያ የሚያጠነጥኑ 9-10 አይነት ስድቦች አቅጥልጥሉ ይተፋላል። ጎዳና ተዳዳሪ መንፈሳዊ ጎዳና ተዳዳሪ ስትሆኑ መጀመሪያ አፋችሁ የሚለቀቀው ቤተክርስቲያን ላይ ይሁን። ቤተክርስቲያንና የቤት ልጆች ላይ አይታል። የቤት ልጅና ጎዳና ላይ ያለ ሰው የቤት ልጅ ሽምቅቅ የሚልበትን ስድብ ጎዳና ላይ ያለ ሰው ደግሞ ወፍራም ነው አፍንጫውን ነው የሚለው የቤቱ ልጅ አይችለው ጠብደል ነው። ምንና ምን እንደበላ ማታቀው ወፍራም ትልቅ ይሆናል የበላው ነገር። ለዚህ ነው ወላጅ እንደሌላቸው ልጆች አልተዋችሁ ማለት። ወላጅ የሌለው ልጅ ምንድነው ይበላው? ማን ነው የሚጠብቀው? ማን ነው ሃይ የሚለው? እኔ ግን እንደሱ አላረግም ማለት። ለምን? በትክክል ስትወለዱ እግዚአብሔር እንደሱ አያረግም። ወላጅ አባታችሁ ስለሆነ የሚመግብ ይሰጣል፣ የሚጠብቅ ይሰጣል፣ የሚያስተምር ይሰጣል፣ መንገድ የሚያሳይ ይሰጣል፣ የሚመራ ይሰጣል፣ የሚገስጽ ይሰጣል፣ የሚቆጣ ይሰጣል፣ የሚዘልፍ ይሰጣል። እግዚአብሔር ለእናንተ ለነፍሳችሁ እንደዚህ አይነት ሰው ይሰጣል። ስሙት። መስማት የምትችሉት ሰው ይኖራችሁ። እንደው ትንሽ የምትፈሩትና የምታፍሩት ሰው በሆነ ጉዳይ ላይ የሚናገራችሁ ሰው ይኖራችሁ። የሚቆጣችሁ ሰው፣ የሚያስተምራችሁ ሰው፣ መንገድ የሚያሳያችሁ ይኖራችሁ። ግድ የላችሁ አላችሁ ወይ ብዬ ባለፈው ተናግሬያለሁ። አለበለዚያ የራሳችሁ መንግስት ትሆኑና ትቸገራላችሁ። ለምንም አትመቹ ትሆናላችሁ። ሶስተኛው ድምጽ የስጋችን ድምጽ ይባላል። የስጋችን ድምጽ ሰዋዊ መሻታችን ማለት ነው። አለን ሁላችንም ሰዋዊ መሻት አለ። እሱ ድምጽ አለ። የሰውነት መሻት አለን ሁላችን። እሱ ድምጽ አለ። ጧት ተነስተ የሰውነት መሻት አለ። ሰዋዊ መሻት ይባላል፣ ፍላጎት ይባላል። እሱ እንደ ድምጽ ሆኖ ህይወታችን ላይ ይመራናል። እኔም ፈልጋለሁ የሚል የስጋ ድምጽ አለ ህይወታችን። ፍላጎት አለን ሁላችን። ድምጽ ነው እሱ። ጧት ተነስቶ ሳታቀዋግሉ አሙቁ ምናምን ፈልጎ ድራይቭ ላይ አንተ ውስጥ ያለው ማንነት ሊነዳ ይፈልጋል ነው ያልክ። ጳውሎስ እንዳለው እንቢ ያለ ማልፈልገውን የሚያስደርገኛል መሻት። ሰዋዊ ፍላጎታችን፣ አካላዊ ፍላጎታችን የስጋ ድምጽ የሚባል ሰዋዊ ፍላጎታችን፣ አካላዊ ፍላጎታችን ምንድነው? እሱ በጣም ቀላልና እኛን ደስ የሚለን ማለት ነው። እኛን ደስ ካለን እኛ ከፈለግነው የእግዚአብሔር ነው አይደል ይመስለን። የስጋችን ድምጽ ይባላል፣ ሰዋዊ ፍላጎት ይባላል። ምንድነው እሱ? እኛ የምንፈልገው ደስ የሚለን እንድናደርገው የምንሻው ለኛ እንዲሆንልን የምንፈልገው እሱ ማለት ነው። ምንድነው እሱ? የስጋ ፍላጎት ምንድነው? የገላትያው መጽሐፍ ላንብብላችሁ መልእክት ምዕራፍ 5 ቁጥር 19 የስጋ ምኞት፣ የስጋ ስራ
ይሄ ስጋ የሚባለው አሁን እንዳልኳችሁ የምንፈልገው ነገር እንድንፈልግ የሚያደርግ መሻታችን በእኛ ዘንድ ያለው ደስ የሚለን ስናደርገው የምንወደውን ነገር ምንድነው ይለናል ገላትያ 5:19 የስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማሉ፣ ይጋጫሉ፣ ይታገላሉ፣ ይታኮሳሉ። ታውቃላችሁ ሰውነታችን ላይ ቶክስ አለ፣ ጦርነት አለ፣ ስጋም መንፈስም ስላለ እሱን ነው ምንድነው ይለናል የተገለጠ ነው። እርሱም ይላል የስጋችን ፍላጎት ምንድነው ይለናል ዝሙት፣ ስጋ በጌታ ብቻ በቃ እሱ ነው ስራው፣ ፍላጎቱ እሱ ነው። ተወት ካረጋችሁት፣ ከእግዚአብሔር ነገር ካወጣችሁት፣ ከመንፈስ ቅዱስ ነገር ካወጣችሁት፣ ከእግዚአብሔር መንፈሳዊ ነገር ካላቀቃችሁት፣ ከፍርሃ እግዚአብሔር ካወጣችሁት፣ ካበላችሁት፣ ካጠጣችሁት ስጋ ምን እንደሚፈልግ ዝሙት፣ እንደማራ ይፈልጉ ዝሙት። ይሄ ብቻ አይደለም፣ ዝሙት ተገለጠ ነው። እርሱም ዝሙት ርኩሰት፣ ርኩስ ነገር መሻቱ አይገርምም? ስጋ ይሄ ሻወር ምናምን ወስደን አጣጥበን ምናበላው ምናጠጣው የሚፈልገው ርኩስ ነገር፣ ርኩሰት፣ መዳራት ፍላጎቱ፣ ድምፁ የስጋ ድምፅ መዳራት። ምንድነው መዳራት? መዳራት ምንድነው? የኛ ካልሆኑ ሰዎች ጋር ይሄ ለዝሙት ሩብ ጉዳይ እንቅስቃሴዎች ድሪያ መዳራት። ትንሽ ዝሙት የቀረችው ትንሽ የሩብ ጉዳይ 5 ጉዳይ የማን ነው ስራው? ስራ የስጋ ፍላጎት፣ የስጋ ድምፅ እንድትለዩት ነው። መዳራት ሲያምራችሁ የስጋ ድምፅ፣ ዝሙት ሲያምራችሁ የስጋ ድምፅ ነው። ርኩሰት ሲያምራችሁ ይሄን እኔ አላረገው የሚባል ነገር ሲመጣ እሱ የስጋ ድምፅ። ስጋ የሚፈልገው እሱ ነው። ርኩሰት፣ መዳራት፣ ጣዖትን ማምለክ። አይገርማችሁ? ጣዖትን ማምለክ የማን ነው እሱ? ስጋ ጣዖትን ማምለክ ነው የሚፈልገው። ጣዖት ማለት እኛ የምንፈልገውን ነገር የሚያስደርገን ማይከለክለን፣ በቃ እኛ የምንፈልገውን ነገር ስናደርግ ማይከለክለን፣ ምንም ማይኮንነን፣ ሃይ ማይለን። ጣዖት ማለት ይቀመጣል፣ እንሰራዋለን፣ እኛ በምንፈልገው ልክ ቀርጸን እንሰራውና ከዛኛ መተን የምንፈልገውን ነገር ስናደርግ ተው የማይል፣ የማይናገር፣ ማይቆጣን፣ ማይዘልፈን፣ ማይመክረን። ጣዖት ማለት ተሰርተው እስራኤል እኮ ጣዖት አመለኩ አይደል? ምሩጥ ጣዖት ምንድነው ያደረጉት? ሙሴ 40 ቀን ሲጠፋባቸው እኮ አሮንን መተው በድንጋይ ሊያዋሩት ሲፈልጉ ቆቆቆቆ ድንጋዩን ተውት፣ እኔ ሙሴ የሚባል ሰው ያላቀም ወርቆቻችሁን አምጡ ብሎ ቀጥቅጦ የሰራው ምንድነው? ጣዖት ነው። ጥጃ ሰራላቸውና የጥጃው ስማ ቢሆን ጥሩ ነው። እነሆ ከግብጽ ምድር ያወጣችሁ አምላካችሁ እግዚአብሔር ነው ስሙ። ያኛው የሚናገረው በእሳት አምድ የሚመራው፣ ያ የሚቆጣው፣ ያ በደመና የሚመራው፣ ያ ሕያው የሆነውን በማይናገር በማይሰራ በማይንቀሳቀስ ጣዖት ቀይረውት ይሄ ነው ከግብጽ ምድር ያወጣን ብለው ሲያሸበሽቡ እኮ ነው የተገኙ። ጣዖት ማለት እናንተ እንደምታስቡት የሆነ በጣም ብላሽ ነገር ብቻ አይደለም። እናንተ እንደምትፈልጉ እንድትኖሩ የሚያደርጋችሁ ግንባታ ማለት ነው። ለእናንተ የማይከለክላችሁ አምላክ ማለት ነው። የፈለጋችሁትን ትሰጡታላችሁ፣ ብርቱካኑንም ሙዙንም ትሰጡታላችሁ፣ እንደፈለጋችሁ አይከለክላችሁ። የስጋ ፍላጎት ምንድን ነው? መከልከል አይፈልግም። ይሄ ትውልድ አሁን ምንድን ነው ይፈልገው? መከልከል አይፈልግም። የሚፈልገውን ነገር እንዲደረግለት ነው ይዞ መጥቶ ፈርምበት የሚለው። ኖ እኔ እንደዚህ አልፈልግም። እኔ የምፈልገውን ጣዖት ማለት እሱ የማን ድምፅ ነው? እሱ የስጋ ድምፅ። ጣዖትን ማምለክ ሟርት፣ ማሟረት፣ ሟርተኛ መሆን፣ የሰው ውድቀት መፈለግ፣ በሰው ላይ ክፉ ቃል መናገር፣ ኮንፌስ ማድረግ፣ አንድ ነገር የሆነ ነገር ሰው ላይ እንዲደርስ ማሟረት፣ ቁጭ ብሎ ማሟረት። አይሆንልም፣ አይሳካም፣ አይከናወንም፣ አጨርስም፣ ታያት ምናምን ሟርት። ከዛስ ጥል፣ ስጋ ድምፁ አዎ ምንድነው? ተጣላ ሂድ አፍንጫዋን በላት የሚል እሱ ማለት ነው የስጋ ድምፅ። ዴጂ ሞኝ ልኳን ንገሪያት እንዴ ማን ከማን ያንሳል ሆ ማይነሱ ምናምን የሚለው ማለት ማን ነው? እሱ የስጋ ድምፅ ይሄ ነው። ጥል ነው። ጥል ብቻ አይደለም፣ ክርክር ነው። ክርክር ብቻ አይደለም፣ ቅናት ነው።
ቅናት ብቻ አይደለም፣ አድመኝነት ነው። የሚገርም ነው። እነዚህ ናቸው ጥል፣ ክርክር፣ ቅናት፣ ቁጣ፣ ዝም ብሎ በሆነ ባልሆነ ቁጣ፣ ከዛ አድመኝነት፣ መለያየት፣ የሥጋ ድምፅ፣ አብሬ አልሆንም ማለት የሥጋ ድምፅ። የእግዚአብሔር ድምፅ፣ የእረኛ ድምፅ፣ የሥጋ ድምፅ አለ። የትኛው ድምፅ ነው እናንተ ጋር ያለው? ድሮ አንድ እህት ከሰው ተጣላችና ታረቂ እናት ኖ ሞታታለሁ አለች። አንቺ አገልጋይ አይደለሽም ወይ እግዚአብሔርን አትሰሚም ወይ? ኖ ታረቅ እንኳን አለች ጌታን ጠይቄ ነው አለች። ይህን ሲል ሰው ደስ ይላል። በቃ ደስ ይላል። ጠይቂ ጌታን፣ በቃ ጠይቂ ጌታንና ታረቁ ተባለች። ከዛ አንድ ቢሮ ውስጥ ገባችና ሻራ ፓራ ምናምን አለች። ጮክ ብላ ልሰን ጸለየች። ጌታ ይመስገን። ከዛ ጌታ አልፈቀደልኝም። ይሄ ሻንዳራ የኛ አይደለም። ይሄ ከጂኒ ነው፣ ከጥልቅ ነው። ይሄ ከላይ አይደለም፣ ከሥጋ ነው አይደል ያለው ያዕቆብ። በእናንተ መካከል ጥል፣ መለያየት፣ ብቀኝነት፣ አድመኝነት ቢኖር ይሄ ጥበብ ከሰማይ የሚወርድ አይደለም፣ ከሥጋ ነው፣ ከምድር ነው፣ ከአጋንንት ከዲያብሎስ ነው የሚለው። መለያየትን መፈለግ፣ መታረቅን እምቢ ማለት የሥጋ ድምፅ ነው፣ የእግዚአብሔር ድምፅ አለ። አንዳንድ ሰዎች እግዚአብሔር ተናግሮኝ ተጣላን የሚሉ ሰዎች አሉ። እግዚአብሔር ተናግሮ አትጣላም። እግዚአብሔር ሲናገር ትታረቃለህ፣ አትለያይም፣ ትስማማለህ። ልዩነቱን አጥፍተህ በእግዚአብሔር ጸጋ ገለህ ሰላም ይወርዳል። መለያየት፣ መናፍቅነት፣ ክርስቶስ አልባ ትምህርት ማለት ነው። መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ሰፋኝነት ይህንን የሚመስል ነው። የማ ድምፅ? የሥጋችን ድምፅ ሁሉ ጊዜ ሥጋ የመሻታችን ድምፅ አለ እኮ እያልኳችሁ። አንዱ ድምፅ ይሄ። የትኛው ድምፅ ነው እናንተ ላይ ሲናኘው አለው? የትኛው ድምፅ ነው አሁን የሚሰማችሁ? በጣም የሕያው የእግዚአብሔር ድምፅ፣ ልጄ ና ልጄ ፍቃዴን ፈጽም የሚለው የእግዚአብሔር ቃል ከላይ ከጸባዖት ከእርሱ ዘንድ የሚመጣው ልጄ የኔ መንፈስ እሺ ባይ ነው፣ ገር ነው፣ ታራቂ ነው፣ ተመላሽ ነው፣ እሺ የሚል ነው የሚለው ይሆን? ወይንስ እረኛው የሚመክርህን ተው ይሄ አይደረግም ሲል እሱን እየሰማው ነው? ወይንስ ፍላጎትህን ለመፈጸም ሥጋህን እያዳመጥክ? የትኛው ድምፅ አሸንፎሃል? የትኛው ድምፅስ አንተ ላይ አለ? በየትኛው ድምፅስ እየተመራችሁ? ምንድን ነው የምትነግረን ፓስተር ቸሪ? በጣም ብዙ ድምፅ ነው ያለው። ሀገሩ በድምፅ ተሞልቷል። የትኛውን ድምፅ እየሰማችሁ? መጽሐፍ በጎቼ ድምፄን ይሰማሉ፣ ከዛ ደግሞ በጎቼ ምን ያደርጉኛል? ይከተሉ። የምትከተል በግ ነህ። በጎቼ ይከተሉኛል፣ ይሰሙኛል። እኔን የሚሰማኝ ደግሞ በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል። ወገኖቼ እግዚአብሔርን ስሙት። ይናገር አምላክ ነው። የሚናገርበት መንገድ ብዙ ነው። ለማዳመጥ ከወጣችሁ እግዚአብሔር ይናገር። በምንድን ነው እግዚአብሔርን የፈለጋችሁት? እግዚአብሔር እንዲናገራችሁ። ሰዎች እየመጡ ቤተ ክርስቲያን እግዚአብሔር ትናንትና በጸሎቴ ሰዓት መጥቶ ተናገረኝ፣ ልጄ እንደዚህ ያለኝ ምናምን ሲሉ አንዱ ሰውዬ ሰማና ለሁሉም ሰው እየተገለጥክ የምታወራው እኔ በጣም ፈልግሃለሁ፣ በቃ እግዚአብሔር ሆይ እኔም እንድትናገረኝ ፈልጋለሁ ምናምን ሲል የእግዚአብሔር ሰው ተነሳና ነገ በፊትህ እመጣለሁ፣ በቤትህ እጠብቃለሁ፣ በቃ በጸሎት ሰዓት ላይ እገኝልሃለሁ አለው ይባላል። ሰውየው በቃ ነገ 6 ሰዓት ቀጠሯችን እግዚአብሔር ወይ ብሎ የጸሎት ቦታውን አስተካክሎ ፈራርሾ አስተካክሎ አመቻችቶ ተንበረከኮ ጌታዬ ሆይ ናልኝ እያለ በጊዜ ነው የተንበረከከው። በቃ እግዚአብሔር ለሱ በሚገባው ቋንቋ 6 ሰዓት ላይ ደርስላለሁ ብሎት አሜን ሃሌሉያ እየተወ እያለ እየጠበቀ እያለ ለ6 ጉዳይ፣ ለ6:10 ጉዳይ፣ ለ6:05 ጉዳይ ሲል በር ተንኳኳ። ማን ነው በዚህ ሰዓት ነጃሳ ቤት የሚመጣው ምናምን ብሎ በር ብርግድ ሲያደርግ የሆነ ለማኝ ቆሞ ስለ እግዚአብሔር ምናምን ምን ይላል ሰውዬ በዚህ ሰዓት ነው የምትመጣው ብሎ አውጣና አሲስታንት ሰጠውና በሩን ዘጋውና ተንበርኩ ጌታ ሆይ ሲል ሲጠብቅ የለም። ያ የሚፈልገው ድምፅ፣ ያ የሚፈልገው ህልውና ጠፋበት። ተረቅ ብሎ ውሎ አምሽቶ በጣም አዝኖ በጋራ ጸሎት የሚደረግበት ቦታ ሄደ።
ከዛ ጌታ ሆይ ዋሸኸኝ እመጣለሁ ብለኸኝ እንደ ሰው እኔም ልቤ እንድትናገረኝ ምናምን አለው። ልጄ ለማኞኝ እኮ መጥቼ ደጅህን ሳንኳኳ 10 ሳንቲም ሰተሸኝኸኝ አለው ይባላል። እግዚአብሔርን በጣም ጠብቁት። የሚመጣበት መንገድ አይታወቅም። ምን ፈልጎ መጣ? እንዴት ነው የምታስቡት? ብልጭልጭ ክንፍ ዛሬም ትጠብቃላችሁ? እናንተን ለመታደግ ትንሽዬ ሕፃን ልጅ ሊልክባችሁ ይችላል። እኔ ነግሬያቸዋለሁ። የ2 ዓመት ሕፃን ልጅ ሆነው ዴቭ በሱ በኩል እግዚአብሔር ተናግሮኛል። ትንሽ ልጅ ሆነ ቆርቆሮ የማይሆነው ላይሆን የሚሆነው ላይቀር እያለ ምንድነው መጨነቅ ምንድነው መሸበር እያለ የሆነ ቆርቆሮ ይዞ እየታገለ እኔ ትካዜ ውስጥ ሆኜ ከፍተኛ ጭንቀት ውስጥ ሆኜ እሱ ይዘምራል። ከዛ እግዚአብሔር መንፈስ ለኔ ጆሮዬን ከፈተ። ለምን ትጨነቃለህ? እኔ ያለው አይደለም የሚል ድምጽ ነው በሱ በኩል ለኔ ይመጣል። በትንሹ ልጄ በኩል ድምጽ እግዚአብሔር ይናገራል። እግዚአብሔር አለ። አሁን እያወራ ነው። ጆሮ ያለው ይስማ። የሥጋ ድምጽ እንደገና ደግሞ የጓደኛ ድምጽ፣ የወዳጅ ጓደኛ ድምጽ ይባላል። እንድትጠነቀቁ። የጓደኛ ድምጽ ምንድነው የሚያደርገው? ጤነኛ መንፈሳዊ መልካም ከሆነ ነገርኩ እግዚአብሔርን የሚሰማ ከሆነ የእግዚአብሔርን ነገር ይዞልህ ይመጣል። አለበለዚያ ደግሞ የሚሰባብርህን ነገር ተስፋ እንድትቆርጡ የሚያደርግ ነገር የሚያስጨንቅ ነገር ይዞባችሁ ይመጣል። ለምሳሌ ኢያሪኮስን ውሰዱት። ኢያሪኮስ የ12 ዓመት ልጅ አለችው። ማርቆስ 5 ላይ ሄዳችሁ ተመልከቱ። በጣም የምታሳዝን ልጁ 12 ዓመት ልጁ ሞተችበት። ኢየሱስን ፍለጋ ሄደ። ባህር ዳር ወደቀ። አገኘው። ናና እጅህን ጫንባት አለው። እመጣለሁ አለው። ኢየሱስን ይዞ ተስፋ አድርጎ ሲንቀሳቀስ ይሄን ሰውዬ ከቤቱ ጓደኞቹ ወዳጆቹ ከቤት መጡና ልጅቷ እኮ ሞታለች ለምን ትደክማለህ አሉት። ያንዳንድ ጓደኛ ድምጽ አትድከም እኮ አይሆንም። እዚህ እግዚአብሔርን ነገር ጠጥተ ወጥተህ ጓደኛ የሚሆን አይመስለኝም ሲል በቃ አይሆንም ትላል። ኖ ኢየሱስ እኮ አለ አጠገቡ እኮ ኢየሱስ አለ። ጓደኞቹ ምን አሉት? ብላቴናዋ ሞታለች፣ አንተ ተስፋ የምታደርገው ነገር ሞቷል። በቃ መምህሩን ይቅርታ ጠይቀው ለምን ትደክማለህ ይሉታል። ከማን ጋር ሆኖ ነው ይሄን የሚሉት? እስቲ ጌታ ከኔ ጋር ነው በሉኝ። የምትሰሙትን ከዚህ ሰዓት ጀምሮ አብሯችሁ ነው የሚሰማው። ጌታ የሚሰነው ነገር አለ። አብሮት ሆኖ እኮ ነው ኢየሱስን ሞቷል ምናምን ያሉ ያረዱታል። ለዚህ ሰው እንደዚህ አይነት ጓደኞች አሉ፣ ተስፋ የሚያስቆርጡ ጓደኞች። እዚህ ጋር መስማት ያለብን ማንን ነው? ጌታችንን። በተጨባጭ በኤቪደንስ መጥተው ነገራችን እንደሞተ እንዳለቀለት እንደማንረባ ጊዜ እንደሄደብን እንዳበቃልን ተስፋ እንድንቆርጥ የሚያደርጉ የሚያቁን በደንብ የሚያቁን ጥግ ድረስ ገነገበራችን የሚያቁን ሰዎች ተስፋ የሚያስቆርጥ ነገር ሊነግሩ ይችላሉ። በዛ ጊዜ ምን እናድርግ? ጌታን ስማው። ኢየሱስ ምን አለ? እመን እንጂ አትፍራ። ምረጥና ስማው። የጓደኛህን ትሰማለህ፣ የጌታን ትሰማለህ። የምትሰማውን ነገር በጣም ወሳኝ ነው። የጓደኛ ድምጽ ይገልሃል፣ ያጠፋሃል። ታስታውሳላችሁ የእስራኤል ንጉሥ ሮብዓም አባቱ ከሞተ በኋላ ንጉሥ ሆኖ በተቀመጠ ጊዜ የእስራኤል ሰዎች ሁሉ ተሰብስበው መጥተው ነበር ይላል መጽሐፍ ቅዱስ ነገሥት መጽሐፍ ላይ አንደኛ ነገሥት ምዕራፍ 12 ላይ። እሱን ቃል ብናነበው በጣም ደስ ይለኛል። የእስራኤል ሰዎች ሁሉ ተሰብስበው መጥተው ነበር። እስራኤል ንጉሥ ሆኖ ተቀመጠ። የሰለሞን ልጅ ነው። መጥቶ መንግስት ሆኖ በተቀመጠ ጊዜ ህዝቡ ደስ ብሎት መጥቶ በነበረ ጊዜ ይሄ ሰውዬ አሁን መንግስት ሆኖ ሲቀመጥ ሊሰማው የሚገባውን መስማት ሚስ አደረገ። ምንድነው የሆነው? ላንብብላችሁ። እስራኤል ሁሉ ምዕራፍ 12 አንደኛ ነገሥት ምዕራፍ 12 የእስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርብዓም ይህን በሰማ ጊዜ እርሱም ከንጉሱ ከሰለሞን ፊት ኮብልሎ በግብፅ ተቀምጦ ነበርና በግብፅም ሳለ ልከው ጠርተውት አልጋ ወራሽ ስለሆነ ጠርተውት ነበርና ኢዮርብዓምን የእስራኤል ጉባኤ ሁሉ መጥተው ለሮብዓም የአባትህን ቀንበር ከብዶብን ነበረ። አሁንም አንተ ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቃልልን።
እኛም እንገዛልሃለን ብለው ተናገሩት። በቃ አንተ አልጋ ወራሽ ነህ፣ ከዚህ በኋላ አባትህ በጣም ቀንበር አብዝቶብናል፣ ግብር ምናምን በጣም ጫና አብዝቶብናል እና እባክህ አቅልልን፣ እኛ እንገዛልሃለን አሉት፣ ተናገሩት። እርሱ ሂዱ ከሶስተኛው ቀን ወደ እኔ ተመለሱ አላቸው። ላስብበት አይመስልም? ከሶስት ቀን በኋላ ወደ እኔ ተመለሱ አላቸው። ህዝቡም ሄዱ። እንግዲህ ድፍን እስራኤል መጥቶ ነው እንግዲህ እሱን ለንግስና እሱ ንጉስ ነው የሚሆነው፣ አልጋ ወራሽ ነው የሚሆነው። አባትህ በጣም አስጨንቆናል፣ ቀንበር አክብዶብናል፣ አቅልል፣ እኛ ከፍቶናል፣ በአባትህ አስተዳደር አልተመቸን። ሂዱ ከሶስት ቀን በኋላ ነው አላቸው። ለምን አሁን የሆነ ቁጭ ብሎ ሊያስብ አማካሪዎች ጋር ሊማከር ነው ይመስለው አይደል? ጥሩ ነው መጀመሪያ የሚያማከረው ተመልከቱ። ንጉሱም ሮብዓም ለዚህ ህዝብ እመልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወት ሳለ በፊቱ የቆሙ የነበሩትን ሽማግሌዎች ጋር ተማከረ። በቃ ካቢኔው ሰበሰባቸውና አባቱ ጋር የነበሩትን ሚኒስትሮቹን ሽማግሌዎቹን ሰብስቦ ተማከረ። እነርሱም በዚህ ህዝቡ አሁን ባሪያ ብትሆን፣ ስሙ፣ አሁን ባሪያ ብትሆን ብትገዛላቸውም የሚሉህም ብትሰማቸውም መልስህም በገርነት ብትናገራቸው፣ ገር ሆነ ለጥያቄያቸው ፖዚቲቭ መልስ ብትሰጣቸው በዘመኑ ሁሉ ባሪያዎች ይሆኑልሃል። እኛ ሽማግሌዎች ነን፣ አባትህ አይሰማንም ነበረ፣ አንተ የምትሰማን ከሆነ እነዚህ ሰዎች እድሜ ልካቸውን ባሪያ ይሆኑልሃል። ምክንያቱም እኛ ህዝቡን እናውቀዋለን፣ ምን እንደሚፈልግ እናውቃለን። ፍቅር መንግስት ከሰጠው ባሪያ ነው፣ መልሶ ምንም ነገር አይልም። ሽማግሌዎች ግድ የለም ይሄን ህዝብ ስማው፣ ከብዶታል፣ ከፍቶታል፣ አዳምጠው ብትመልስለት ርቦ እድሜ ልኩን ባሪያ ይሆንልሃል ብለው ተናገሩት። እርሱ ግን ይላል፣ ዋው እንዴት ያሳዝናል! እነዚህ አማካሪዎች እድሜ ልኩን ባሪያ የሚሆንለትን ሜትድ መንገዱን አሳዩት። ቢህም ብታደርግ የዚህ ህዝብ ጥያቄ ይሄ ብቻ ብትመልስ። እርሱ ግን ሽማግሌዎች ከመከሩት ምክር ትቶ ከእርሱ ጋር ካደጉት፣ ተመልከት፣ ሽፍቶቹ ሲበሩ ከኖሩት ጋር ከእሱ ጋር ካደጉት በፊቱ ይቆሙ ከነበሩት ብላቴኖች ጋር እኩዮቹን ጓደኞቹን ሰብስቦ ተማከረ። እነሱም አባትህ የጫነብንን ቀንበር አቃልልን ለሚሉ ህዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው ብሎ ጠየቀ። አሁን ሌላ መልእክት ፍለጋ ሄደ። እኩዮቹ ምን እንደመከሩ እሱ አላቸው። እነርሱም ከነሱም ጋር ያደረጉ ብላቴኖችም አባትህ ቀንበር አክብዶብናል፣ አንተ ግን አቃልልን ለሚሉ ህዝብ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች በላቸው። ንቀት እኮ ስማ፣ መጥቶ የጠየቁ ሰዎች አሉ አይደል? እቺ ጣቴ ከአባቴ ወገብ ትወፍራለች በላቸው። ምንድን ነው ይሄ? ምን አይነት ድምፅ ነው? የኩያ ድምፅ፣ ቲቪት ገድል ሊያሰሩት አሁን ንጉስ ነው፣ የፈለግከውን ታደርጋለህ፣ እጅ ላይ በትራለ መንግስትን። ይቺ ጣቴ ከአባቴ ወገብ ትወፍራለች በላቸው። የሚገርም። አሁንም አባቴ ከባድ ቀንበር ጭኖባችኋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት ይላል። ከዛ የቱን ቢሰማ ጥሩ ነው? የጓደኞቹ ቢጤዎቹ። እግዚአብሔር ይጠብቃችሁ፣ እግዚአብሔር የተሻለ መካሪ ይስጣችሁ። ቢጤዎቹን ሰማቸው። ህዝቡ በሶስት ቀን በኋላ ጥያቄውን ሊሰማ መጣ። ቤታችሁ ገብታችሁ አንብቡ፣ ደህና ዋልክ መንግስት፣ በቃ ቀጠሮን ጠብቀን ይሄው ሶስተኛ ቀን መጣን ሲሉት መጣ። ሽማግሌዎቹ እድሜ ልኩን ባሪያ የሚያደርግበትን መንገድ ሰጥተውታል፣ ድምፅ ሰጥተውታል፣ አይሰማም። እነዚህ ማቹር ያደረጉ በእድሜ የበሰሉ ልምድ ያላቸው አካሄድ የሚያውቁ ከነገስታት ጋር ኖረው የሚያውቁ መንግስትን አማክረው የሚያውቁ ሽማግሌዎች በጣም ጥበብ የተሞሉ ሰዎች የሚመክሩትን አልሰማም። እነሱ ጥበባቸው ምንድነው? ይኸውልህ ሽምግልና ጥበቡ እንደዚህ ነው። አንተ ባሪያ ሁንላቸው ይሉታል ለመንግስት። ከመቼ ወዲህ ነው መንግስት ባሪያ የሚሆን? በቃ ባሪያ ሁንላቸው። ሀምብሉና ለሚጠይቁ ጥያቄ በጨዋ ደንብ የዋህ ሆነ መልስላቸው። በጥንቃቄ መልስ፣ አክብረ መልስላቸው። ከዛስ እድሜ ልክህን ባሪያ ታደርጋቸዋለህ። ይሄ ሽማግሌ ምክር። ሽማግሌ ሲመክር ከታች ነው የሚያስጀምር። ቢጤ ሲመክር ከላይ ያስጀምራል፣ ይፈጠፍጣል። ከዛ ሳትሉኝ ከዛ ተበጠበጠ።
እንግዲያው ከዚህ በኋላ እኛ ከይሁዳ ቤት ጋር ምን አለን? ታውቃላችሁ እዛ ጋር ነው እስራኤልን ለሁለት መንግስቷን ከፍሏት ቁጭ ያደረገው ይሄ ልጅ። ምክር የማይሰማ ልጅ፣ በጓደኛ ምክር ድምፅ አለ፣ የጓደኛ ድምፅ አለ። አትስማው እባክህ እኩያ አለ እኮ። ሌላም አንደኛ ሳሙኤል ምዕራፍ 13 ላይ ታስታውሳላችሁ የንጉሱ ልጅ ሁለተኛ ሳሙኤል ሁለተኛ ሳሙኤል 13 አምኖን የሚባለው ልጅ እህቱን አፍቅሮ ከሳ ይላል። የገዛ እህቱን ወዷት በየቀኑ ይከሳ ነበር። ከባድ ዳፍንት ነው ላይ ወደቀው። ይሄ ልጅ የሚያስፈልገው ጥሩ መካሪ ነው። እየከሳ ቀን በቀን ይከሳ ነበር ይላል። ክሳቱ እየጨመረ ልጁ ምንምኑ አለቀ። ፋይናሊ ጓደኛው ቢጤው ያጎቱ ልጅ ካዘን ምናምን ጠራውና ይኸውልህ እህቴ ትማርን ወድጃታለሁ እና ከሳው ምናምን ሲለው ታዲያ ምን ታካብዳለህ አለው። መከረው። ምን ላርግ ሲለው ምን ታረጋለህ መሰለህ ቀላል ነው አለው። አመመኝ በል። ከዛስ ተኛ ቤት። ከዛስ ንጉሱ ሊጠይቅ ሲመጣ ትማር ትምጣና እንጎቻ ትጋግርልኝ በል። ከዛስ እንጎቻ ጋግራ ስትመጣ አጉርሽ ይበላት። ከዛስ ልታጎርስ ስትመጣ አፈፋ አርግና ጥቅል አርገ በቃ ምሷን ትሰጣታለህ አለው። ኦ ማይ ጋድ ደስ የሚል ምክር ነው ብሎ ተቀበለኝ። ምክር የጓደኛ ድምፅ፣ የቢጤ ድምፅ ተጠንቀቁ። ማለት ሰው የቢጤውን ድምፅ እየሰማ ደመ ከልብ ሆኗል። ይሄ የቢጤ ድምፅ እየሰማችሁ እንዳጠፉ፣ ይሄ የእናንተ ኩያ ድምፅ እየሰማችሁ እንዳጠፉ፣ ብታይኮ እያሉ ሲመክሩሽ እንዳትሰሚ፣ የተሻሉ ሰዎች ስሚ፣ በእድሜም በህይወትም የበሰሉ ሰዎችን ስሙ። መጋቢ ካላችሁ መጋቢ ስሙ፣ የምትሰሙ ከሆነ የእግዚአብሔርን ቃል ስሙ። የጓደኛ ድምፅ ኢዮርብዓምን አሳደዱት፣ ፈረሱ ላይ ተቀምጦ እስኪሮጥ ድረስ። ያ ጥጋቢ አባቴ ወገብን ነው የሚያገ ይኸውልህ ድንፋታ አይጠቅምም። የሚጠቅመው ጥበብ ነው፣ መስማትን፣ ታላላቆችን እግዚአብሔር የሚጠቀምባቸውን ሰዎች ስሙ። እኛ ሀገር እግዚአብሔር የሚጠቀምበት የምንለው የእግዚአብሔርን ቃል የሚያውቅ ወይም የእግዚአብሔርን ቃል ገልጦ የሚያስተምር አይደለም። እግዚአብሔር የሚጠቀምበት የምንለው ታየኝ የሚል ሰውዬ ነው። እኛ እናየም፣ እሱ ብቻ ነው የሚያየው። በቃ አይቻለሁ ይላል። አሳየኝ በለው። እኔ ያወራሁልህ አይደል? የት ነው ያመጣው? ይሄው ነገሥት መጽሐፍ፣ ይሄው የሳሙኤል መጽሐፍ፣ ትንቢት መጽሐፍ፣ ይሄው የወደቀ ሰው፣ ይሄው የተዋረደ ሰው። አምኖን ምን ሆነ? ጓደኛውን በመስማቱ ምን ሆነ? በገዛ ወንድሙ ተገደለ። በድግስ ላይ ሆዱ ተዘርግፎ ተገደለ። ኢዮርብዓም ምን ሆነ? ሸሸ፣ ተበተነ፣ እስራኤልን ከፈላት፣ አበላሸ፣ ታሪክ አበላሸ። ምን ሆኖ? አለመስማት። የምትሰሙትን ምረጡ። የስጋችሁ ድምፅ አለ፣ ዛሬም አለ፣ አይለቃችሁ። እኔ አልኩም አላልኩም አለ። ስጋችሁ ያወራል። ጥግብ ስትል የሚያምር ስሙት። ምንም ይኸው እዚህም ላይ አለ። ንጉሱ ዳዊት ጥግብ ብሎ ምንጣፉ ላይ ለጥ ብሎ ዋለ ይላል። እስራኤል ወታደርና ታቦት አደባባይ ላይ ሆኑ፣ በረሃ ላይ ሆኑ። እሱ ተኝቶ ሲነሳ የሰው ሚስት አየ ይላል። ከዛ አምጡልኛል። ትልቅ ሰው ስትሆን፣ ገንዘብ ሲኖር፣ ባለጠጋ ስትሆን፣ ባለስልጣን ስትሆን እጅህ ረጅም ነው የሚሆነው። ፒክ ታደርጋለህ። የሰው ሚስት እጅህ ረጅም ሆነ የጎረቤት ነገር ልትነካ ትችላለህ። እጅህ ረጅም የሆነ አምላክ ከላይ ያይሃል። ከሱ ማምለጥ አይቻልም። ምን ሰምቶ ዳዊት? ስጋውን ሰማ፣ ራሱን አዳመጠ፣ አይኑ ያየውን ፈለገ። የአይን አምሮት፣ የስጋ አምሮት አይደለም ፍትወት፣ ዝሙት። እንደሱ እኮ ነው የሚለው መጽሐፍ ቅዱስ። ጴጥሮስም ላይ እኮ እንደሱ ይላል። የቀደመውን የአሕዛብን ፍቃድ ያደረጋችሁበት የቀደመው ዘመን ይበቃላል። የቀደመው ዘመን እኮ እሱ ነው። ሁላችን እኮ ስንሮጥ የነበረው እሱ ላይ ነው። ለዚህ ነው እኮ ጳውሎስ እኮ በኃጢአታችሁና በደላችሁ ሙታን ነበራችሁ። ሙታን ብቻ አይደለም፣ አሁን አለቃ ነበረባችሁ ድሮ፣ አሁን በማይተዙ ላይ የሚሰራው እሱ ብቻ አይደለም። የልቦናችሁና የስጋችሁን ፍቃድ ነበር የምታደርጉት። እግዚአብሔር የሚባል ነገር አትሰሙም ነበር። ሬሳችሁን ይዛችሁ እያዳመጣችሁ የምትኖሩት በድናችሁ ራሱ በቁጥጥር ስር ነበር። ጂኒ ይጫወትበት ነበር፣ ስጋችሁ ነበር የሚጫወትበት። እንዲሁ ከፍጥረታችሁ የቁጣ ልጆች ነበራችሁ የሚለው እኮ እሱ ነው። የማን ድምፅ ነው የምትሰሙት? ጠዋት ተነስታችሁ የምትሰሙት ድምፅ የማንን ነው? የማንን ድምፅ ነው ሰምታችሁ ተግባራዊ የምታደርጉት? ምንም ነገር ልታደርጉ ስትሉ የምትሰሙት ድምፅ የማንን ነው? የሰማችሁት ድምፅ
ዴስቲኒያችሁን ይወስነው፣ ነጋችሁን ይወስነው። የሰማችሁት ድምጽ ይወስነው፣ ሰምታችሁ ያደረጋችሁት ነገር ይወስነው። ኢዮርብዓም ያ ሁሉ ነገር ከመሆኑ በፊት ዝም ብለህ አስበው። የሰማው የጠቢባንን ድምጽ እግዚአብሔር እነዛ የሚጠቀምባቸው ሰዎች ድምጽ ሰምቶ ቢሆን ኖሮ ብዬ አስባለሁ። ታውቃለህ እንዴት ግሩም ይሆን ነበር። እንዴት ነው ባሪያም የሆነው ህዝብ የሚለውን እንማር ነበር። ቀድሞ መንግስት ባሪያ ሆኖ ህዝብ እንዴት ባሪያ እንደሚሆን እኮ ነው የነገሩት። ጥበብ ተጠቅመ በጣም ብለሆነ አዋራቸው። ይሄ ልጅ አሁን ደህና ልጅ ቢሆን ጤነኛ ልጅ ቢሆን የሱ ቢጤ በሽተኛ ባያማክር ቤተ መንግስት እየኖረ ጥበበኛ ሰው ታላቅ ሰው ታላቅ አይደለም ደህና የሆነ ቤቱ ጠና ያለ ሰው ቢያማክር ሂድስ ባለጌ ብሎ እኮ ያድነው ነበር እኮ። እህት አይደረግም እንደዚህ፣ እህት አይነካም። ምን ሆነ ነው አንተ አባትን አያሳዝንም እንዴ? የእስራኤል መብራት አይደል እንዴ? እንዴት ከቤተ መንግስት እንደዚህ ነውር ይመጣል? አይደረገ። እሷ ተወሽ ሌሎቹን ተው። እሷ የነገረችውን ሰምቶ ቢሆን ተማርኮ ጋግራለት መታ ስታዋራው እኮ መጥቶ ሊሰፍርባት ሲል ነግረዋለች። ተው ወንድሜ ያለችው፣ ተው ወንድሜ አንተ በእስራኤል ዘንድ ምናምንቴ ትሆናለህ አለችው። መከረችው እኮ አይገርማችሁ? ቆንጅዬ መካሪ ምናምንቴ ትሆናለህ፣ እኔስ ነውሬን ተሸክመዋለሁ። እባክህ ተው፣ አይደረግም፣ ተው አለችው፣ መከረችው። እሱ ጭንቅላቱ ተይዞ የሚሰማው ስጋውን ነበር አናቱ ላይ ወጥቶበት። ምናምንቴ ትሆናለህ፣ እኔም ነውረኛ ሆንብሃለሁ እህትህ። ተው ደግሞ አባታችንን እኮ ብትጠይቀው እኔን አይነሳህም። ንጉስ ነው እኮ ህግ አርቀቆ እኮ ማረግ ይችላል፣ ማይከለክለዋል። ንጉስ ነው እኮ መንግስት እኮ ነው አባታችን አለች። የመጨረሻው ፔናልቲ እሱ ነበር። ምንም አይስማ። እዛ ጋር ሲደርስ እሱ ቢሰማ እኮ ብዙ ነገር ይሆን። ዛሬ እኮ መጨረሻው ሰዓት ላይ ሰምተህ ቢሆን እኮ ከጉድጓድህ ትርቅ ነበር። ሰው ከሞት ወጥመድ ያመልጥ ነበር። ሁለት ነገር ነግሬያችኋለሁ ዛሬ። የስጋ ድምጽ አለ። ምንድነው እሱ? የኛ ፍላጎት፣ የኛ ደስታ። ደስ አለኝ መሰለኝ የሚለው ፈለኩኝ የሚለው እሱ ድምጽ። ሌላስ የጓደኛ ድምጽ ምንድነው የሚለው? እኔ ግን ይሄ ነገር የሚሆን አይመስለኝ። የጓደኛ ድምጽ። አግብታት የምትኖራት ሚስት መጥቶ አስተያየት ይሰጣል። ምንድነው አንተ ግን ሚስት ሌላ አንተ ከዛ ታሞቃለህ። እውነቴን ነው መቀየር የሆነ ፍላሽ ያደርግብሃል። ተው፣ እግዚአብሔርን መስማት ይሁንልን። እግዚአብሔር ጆሮቻችሁን ይክፈትላችሁ። እኔ ዛሬ እዚህም ላላችሁ የትም ሆናችሁ ለምትሰሙኝ መልእክቴ እግዚአብሔርን በመስማት ዘመናችሁ ይለቅ፣ ፍጻሜያችሁ እምር ይበልላችሁ፣ ደስ የሚል ፍጻሜ ይሆንላችሁ። ከሚያስጨንቅ ከፍርሃትና ዝም ብለህ አስበው። የሰማነው ነገር ማን አለ እኮ ትባላለህ። እኔ አላልኩ። እግዚአብሔር ጋር መተሰጥቁ እኔ አላልኩሽ። ይሄ ማን ነው? ከየት ነው ያመጣው? አሁን እኮ ህዝቤ ተደራርቦ እኮ ነው፣ በመንጋ እኮ ነው የሚሄደው። አሁን ይሄንን ትምህርት በደንብ ሰምታችሁ በዚህ ትምህርት ላይ ተንበርክካችሁ እየጸለያችሁ ህይወታችሁን ካላረቃችሁ እመኑኝ ጎርፉ የመጣ ያለበው ጎርፍ ጠራርጎ ነው ይዟችሁ የሚሄድ። እግዚአብሔር ይጠብቀ። እንጸልያለን። አንተን በመስማት ውስጥ ያለው አሸናፊነት፣ አንተን በመስማት ውስጥ ያለው ድል የኛ እንዲሆን በኢየሱስ ስም እንለምናለን። በዙሪያችን ያሉ ድምጾችን የምናጠልበት አጥርተን የምንሰማበት ጆሮ ግጠምልን ዛሬ ማታ። እግዚአብሔር ሆይ ይሄ ጆሮ ለሁላችን ይሰጥ። ጌታ ሆይ እባክህ እርዳን። ሁላችንም የምንፈልገው አንተን ነው። የተቀላቀሉ አንተን የሚመስሉ የብርሃን መልአክ ተመስለው የሚመጡ ድምጾችን ሁሉ እንድንለይ፣ ጆሮቻችን እንዲሰሉ፣ ቃናህን ማዳመጥ እንድንችል። በጎቼ ድምፄን ይሰማሉ ብለሃልና ያንተን ድምጽ በመስማት ውስጥ ያለው ረፍት እንዲሰጠን ዛሬ የጓደኞቻችን ድምጽ ሰምተን የፈራን የደነገጠን፣ በዚህ የደነገጡ ሰዎች ቢኖሩ ልባቸው እንዲጸና እመን ብቻ እንጂ አትፍራ ሞቷል የሚለው የጓደኛን ድምጽ የሚሽር ድምጽ፣ የገዳይ ምክር፣ አጥፊ ምክር፣ ነገ የሌለበት ምክር፣ ነገን የሚያስነጥቅ ምክር
ከሴቶችና ከወንዶች ልጆች ልብና ጆሮ ላይ ተነቃቅሎ ይውደቅ። እግዚአብሔር ሆይ በኢየሱስ ስም ይውደቅ። የማንም ድምፅ፣ አንተ የሌለህበት ድምፅ፣ በልጆች ሕይወት ላይ ሊወስን የወጣ ድምፅ፣ ነጋቸውን ሊያጨልም ቀናቸውን ሊያጨልም የወጣ ድምፅ በኢየሱስ ስም በድምፅ የተሻረ ይሁን። ጸሎቴ እንደምሰማኝ ያውቃለሁ። በተለያየ ስፍራ ሆኖ በዚህም ተገኝተው ያንተን ድምፅ ፍለጋ የመጡ ልጆች ሁሉ ጽድቅህ ለበሰችኝ እኔም ለበስኳት ተብሎ እንደተጻፈ ድምፅህን እንዲለብሱት፣ ድምፅህን እንድትለብሳቸው፣ ካንተ ውጪ የሚሰሙት ነገር እንዳይኖር፣ ጆሮቻቸው ለአንተ ብቻ እንዲከፈቱ በኢየሱስ ስም ጸልያለሁ። ፈቃድህ በእያንዳንዳችን ቤትና ኑሮ፣ ሕይወትና ሥራ መንገድ ላይ የተገለጠ ይሁን። ምንም አይነት ከልካይ አያገኘው። ጌታ ሆይ አሁን እስትንፋሳችንን እኛ ውስጥ ስላደረግክ በፊትህ ቆመናል። የምንለምንህ አንድ ነገር አለ። በሕይወታችን ዘመን ሁሉ በአንተ ቤት ኖረን አንተን ሰምተን ፈቃድህን አድርገን እንድንጨርስ እርዳን። በኢየሱስ ስም እርዳን። ከሚያቅበዘብዝ ከአጓጉል ጓደኞች ድምፅ፣ ከቤት ከአባት ከሚነጥል ድምፅ፣ በረሃ ላይ ከሚጥል ድምፅ፣ ምናምንቴ ከሚያደርግ ድምፅ፣ በጋለሞቶች እግር ስር ከሚጥል ድምፅ እግዚአብሔር ሆይ ጠብቅ። ፍጻሜያችን በቤትህ ይሁንልን። በጣም አድርገን እናመሰግናለን። በዚህ አንተን ፈልገው የመጡ ሁሉ ስለተገኘህላቸው ተባረክ። ቀኛቸውን በቀኝህ ይዘህ ከፍ ስለምታረጋቸው አመሰግናለሁ። አምላኬ በዘመናችሁ ሁሉ ከእናንተ ጋር ይሁንላችሁ፣ ያሳርፋችሁ፣ አሁንም ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ደስ ያሰኛችሁ፣ መንገዳችሁ የቀና ይሁን። እመን ብቻ እንጂ አትፍራ ተብሎ እንደተጻፈ ልክ እንደ ቃሉ የእግዚአብሔር ድምፅ በልባችሁ ውስጥ የተተከለ ይሁን። ሁልጊዜ ይርዳችሁ፣ ሁልጊዜ ያግዛችሁ። አንድ ቀን ደግሞ በክብር በመንግስቱ እንድንገናኝ እግዚአብሔር ይርዳል።